ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልን። ዛሬም እንግዲህ በዚህ ወንድማችን ጉዳይ ነው የመጣሁት ማለት ነው። በጣም አሳሳቢ ነገር ነው። በተለይ በአሁኑ ሰዓት ላይ እንግዲህ ቪዲዮውን ባሳያችሁ ደስ ይለኛል፣ ግን ባዜ ዩቲዩብ ላይ ገብታችሁ እዩት ማለት ነው። እና ልጁ እንግዲህ በቪዲዮ ምንድነው ያስተላለፈው መልእክት እንዳደረገ ትክክለኛ እንዳደረገ ተናግሯል። ያለው ማድረጌ ግን ስህተት ነው። እኔ ግን አሁን የመንደርሻለሁ፣ ምንም አታስቡ። ለኔ ያደረኩበት ምክንያትም ደግሞ ደሞዜን ከለከለኝ፣ ይመታኛል፣ ይደበድበኛል። እንዲሁም የተለያዩ ቪዲዮዎች አሉ የተደበደበበት እጁ ምናምን ግንባሩ የተፈነከተው የተለያየ ድብድቦሹ ሆስፒታል ተኝቶ የሚያሳይ ቪዲዮ አለ። እነሱንም ለቅቄላችኋለሁ። አዜብቴው ላይ ገብታችሁ እዩ ማለት ነው። እና ብዙ ነገር ሲያደርስብኝ ነበረ። ከመጣውኝ እሱ ጋር 7 ወር ጨርሼ 8ኛ ወር ይዣለሁ። ደሞዝ አልሰጠኝም። የአንድ ወርም ደሞዝ አልወሰድኩም። ስጠኝ ስለው እንሻአላ ይለኛል። በዚህ ምክንያት ተናድጄ ይሄን ነገር አድርጌያለሁ። በማድረጌ ተጸጽቻለሁ። ትክክል አላደረኩም። የሰው ህይወት ማጥፋት የለብኝም ነበር በማለት በትግረኛ ቪዲዮ ሰርቶ እንግዲህ ለቋል። እንዳታስቡ አሁን ወደ ኢትዮጵያ ልገባ ነው፣ የመን ላይ ነኝ ያለሁት። አሁን ቢጋላ አግኝቼ ቢጋላ ውስጥ ገብቼ እዛ ኔት ሸብኬ ነው ይህን ቪዲዮ እየሰራሁላችሁ ያለሁት ብሎ ሁኔታውን ነገር ሁሉን ነገር እንግዲህ እውነቱን ተናግሯል። ይሄ ልጅ ማለት ነው ያደረገውንና እንዳደረገ። እኔ ደግሞ በደራሲ አስተያየት ከሆነ ያለበትን አድራሻ መናገር የለበትም። ምክንያቱም የመንም ሆነ ኢትዮጵያም ሆነ እነሱም የዚህ ልጅ ፎቶ በተለጠፈበት ቦታ እየገቡ ኢንፎርሜሽን እያወሰዱ እንዲሁም ደግሞ እየተረጎሙ ማለት ነው እየሰሙ ናቸው። ይሄ ልጅ የለቀቀውን ቪዲዮ አረቦችም ሰምተውታል። ገባችሁ? ስለዚህ ይሄ ጥሩ ነገር አይደለም። ያለበትን አድራሻ መናገር የለበትም። እንዲሁም እንግዲህ የሳውዲ መንግስት ማለት ነው ለኢትዮጵያ መንግስት የሳውዲ ህዝቦች ጥሪ እያቀረቡ ነው። የኢትዮጵያ ሰራተኞችን ወንዶችም ሴቶችም አንፈልግም። ሴቶቹ ልጆቻችንን ህይወት ያጠፋሉ፣ ወንዶቹ ደግሞ የሸባብ ህይወት እየነጠቁብን ያለ። ስለዚህ እኛ አንፈልግም። ሀበሻን በጣም ፈርተነዋል። ሀበሻ ለእኛ ሙሲባ ነው የሆነ እና ወደ ሀገራችን እንዳይገባ አንፈልግም በማለት ቅሬታቸውን እያሰሙ ነው። እንግዲህ ከዚህ በኋላ የኢትዮጵያዊ ሳውዲ አረቢያ ውስጥ አይገባም ማለት ይቻላል ማለት ነው። ያው የእኛ ሰዎች በባህር መምጣት አይተውም፣ ግን እየተለቀሙ እንደዚህ ይገባሉ ማለት ነው። እንግዲህ ቀውጢ ተፍትሽ ነው ያለው፣ የሌለው የታፈሰ ነው በየመንገዱ ማለት ነው። እና በዚህ አጋጣሚ ያልሰማችሁ ሊኖሩ ስለሚችሉ ያልሰሙ ልጆች ሼር አድርጉ ባካችሁ። ምክንያቱም ይስሙና ይጠንቀቁ። ስንት ምስኪን ሀበሾች አሉ በረሃ ውስጥ እረኝነት የሚሰሩ ግመል፣ ፍየል በበረሃ እየተሰቃዩ ዋይፋይ የሌላቸው አሉ፣ ማይሰሙ ይሄን አሉና እንግዲህ እየተለቀመ ነው በአሁን ሰዓት። ይሄ ነው ወይ የተገኘውን ሀበሻ ሁሉ ፎቶ እያነሱ ይሄ ነው እያሉ በቲክቶክ እየተለቀቀ ነው። ጸየም ያለ ሀበሻ፣ እሱን የሚመስል ሀበሻ ካዩ እያመሳሰሉት እየተለቀቀ ነው በአሁኑ ሰዓት ላይ። እና እንዲሁም ደግሞ ራሳችሁን እንድትጠብቁ የምነግራችሁ ነገር ምንድን ነው፣ ስራ ትፈልጋላችሁ እያሉ በየኮሜንት ስር በአረበኛ እየጻፉ ነው። ስራ ትፈልጋላችሁ፣ ሀበሻ ነክ ና እኛ ጋር ስራ እናስገባሃለን፣ እንግዲህ ሌላ ነገር ለማድረግ ነው ማለት ነው እያሉ ናቸው። እንዲሁም አንድ ወንድማችን ከመጣ 4 ወሩ ነው። እሱንም መረጃ አዜብ ዩቲዩብ ላይ ገብታችሁ ሰሙት ማለት ነው። ይሄ ቻናል ቅጣት ስላለበት የሰው ነገር ማምጣት ስለማልችል ነው። እና በመጣ በ4 ወር ውስጥ በ5 ጊዜ ጥይት ተኩሶ ሀበሻውን ኢትዮጵያዊው ማነው አረቡ ሀበሻን ምስኪኑን ሰራተኛ ገደለው። ገብታችሁ ስሙ። ጎረቤት ነኝ ብሎ ያለውን የልጁን ለቅቄላችኋለሁ ማለት ነው። አሰባችሁት? በምንድን ነው ምክንያቱ? ማን ለሱ የነገረው? ደግሞ ጎረቤቱ እዛው የሚሰራ አንድ ላይ ግመል የሚጠብቁ ጎረቤታሞች ማለት ነው። መሳሪያው ሲተኮስ ሰምቻለሁ። ተደጋግሞ 5 ጊዜ ተኮሰ። ወላሂ ሰማው። ከዛ አረቡ መጣና አንድ ምስኪን አበሻ እኮ አረብ ገደለው፣ 5 ጊዜ ጥይት ተኩሶ ገደለው ብሎ ነገረኝ። አበሻው ደግሞ ገና በባህር ከመጣ 5 ወሩ። ምን አድርጎ ነው ስለው ጊዜ መጠጥና የሚጠቀሙትን ነገር አደንዛዥ ነገር እሱን ተጠቅሞ ነው። እሱን ተጠቅሞ እንደዚህ አድርጎ እንግዲህ አሰባችሁት? ስንት ወንድሞቻችን በበረሃ እየቀሩ እንዳለ። እና እባካችሁ ሳውዲ ያላችሁ በተለይ መካ፣ ጅዳ፣ መዲና አቅራቢያ ያላችሁ
በጣም ተጠንቀቁ። አሁን ላይ ይሄ ነው ያ ነው የለም፣ በቃ እያሯሯጡ መንገዱ ሁሉ በፖሊስ ተከቧል ማለት ነው። እና እነሱ ብቻ ናቸው በቃ እየያዙ ናቸው ያሉት እና እንድትጠነቀቁ እፈልጋለሁ። እንዲሁም እንግዲህ አንዱ ባጠፋው ሁላችንም አንድ ላይ እየተወቀጥን ያለ ነው። ስለዚህ ልጅ ቪዲዮ መስራት ደግሞ በጣም እኔ ደስ አላለኝም። አድራሻውን እየነገረ ነው። ህይወቱ ከተረፈ ኢትዮጵያም ከገባ ይግባ። ግን የሳውዲ መንግስት ደግሞ ይሄ ልጅ ኢትዮጵያም የትም ይግባ ባለበት ቦታ ተይዞ ወደ ሳውዲ እንዲመጣና ቅጣቱን እንዲወስድ ብሎ ጥሪ እያቀረበ ይገኛል ማለት ነው። ስለዚህ ይሄ ልጅ ኢትዮጵያም ቢገባ ወደዚህ ሊመለስ ነው ማለት ነው እና ኢትዮጵያም ገባ ሱዳንም ገባ ያለበት ቦታ ባይናገር ብዬ አሰብኩኝ። ማውራት የለበትም ሲጀመር ቢጋላ ውስጥ ሆኖ አይታችኋል። እንግዲህ ቪዲዮን የቀረጸው የት ነው? ቢጋላ ውስጥ እንዴ! ግን በትግረኛ ነው የተናገረ። በትግረኛ ቢናገርሳ እንደዚህ ገድዬ እንዲያርግ የመጣው እያለ የሚናገረውን ነገር ይሰማል እኮ። አንድ ትግሬዎች ሊሰሙ ይችላሉ እዛው ያሉ። ለምሳሌ የኛ ሀበሾች ራሱ ትግረኛ የሚሰሙ ሰዎች ቢሰሙ ቢያስይዙትስ? ሰው እንዴት በዚህ ልክ ልጁን እንጃ። እኔ ሰላም አይመስለኝም። ከምሬ ነው ምላችሁ። እንዴት ቢጋላ ውስጥ ሆኖ ሱቅ ውስጥ ሆኖ ይሄን መልእክት ቪዲዮ ሰርቶ ያስተላልፋል? ያው ለዋይፋይ ብሎ እንደገባ ተናግሯል። ዋይፋይ እዚህ ጋር ስላገኘው ነው ቢጋላ ውስጥ ብሏል። ግን ቢሆንም ቪዲዮ ሌላ ቦታ ሰርቶ እዚህ ጋር ገብቶ ደግሞ እንትን ቢል አሪፍ ነበረ። ያለበትንም ባያሳይ ደስ ይለኛል ነበር። ያው እንግዲህ የሆነ ሆኗል ማለት ነው። ይሄ ቪዲዮ ሁሉም እየንሸራሸሩት ነው። ልጁ ራሱ ሰርቶ በለቀቀው። ፈጣሪ ይድረስልህ ይጠብቅህ። ያው ትዕግስት ያስጨርሳሉ። በጣም አረመኔ ናቸው እነሱ። በጣም ትዕግስታችሁን ይፈታተናሉ። ግን ምንድነው አንድ ነገር ማወቅ አለባችሁ። የሰው ህይወት ስትነጥቁ በሳውዲ ህግ የእናንተም ይነጠቃል። ይሄንን በሱም እሱም አረቡም ያጥፋ ሀበሻውም ያጥፋ ግድና ግድ ነው። ህይወት በህይወት ነው የሚተካው ማለት ነው። ይሄን እወቁ። እና ልጁ ትክክለኛው ይሄ ነው። እንግዲህ እንደምታዩት ፎቶ ነው እዚህ ጋር ያመጣሁላችሁ። ከጀርባው ቢጋላን ያለ በቪዲዮ ውስጥ የሚናገረውንም ትግረኛ ነው። ያያችሁም ትኖራላችሁ ብዙ። እና ለእኔ እንዳታስቡ። እኔ አሁን ኢትዮጵያ ልገባ ነው። የመን ላይ ደርሻለሁ። እኔ አልተያዝኩም። ምንም አታስቡ። ያደረኩት ስህተት ነው፣ ግን ያደረኩት እንዲህ ምክንያት ነው፣ ደሞዜን ስለከለከለኝ ነው የሚል መልእክት ተናግሯል። ይህንን አስተላልፏል ማለት ነው። እና ይሄን መልእክት ማስተላለፍ የነበረበት ለማን መሰላችሁ? ለቤተሰቦቹ በውስጥ መስመር ብቻ። ሌላ ቦታ ስልኩን አጥፍቶ ህይወቱን ብቻ ማዳን ነበረ የነበረበት። እና ይሄ ስህተት ነው። ያሳዝናል ማለት ነው። እንግዲህ ስንት ወንድሞቻችን አሁን ልጅ አሳዳጊ ቤተሰብ አስተዳዳሪ የሆኑ እህት ወንድሞቻችን እየተያዙ ነው። በማን ምክንያት? በዚህ ልጅ ምክንያት። ሀበሻ ሁሉ እንደ መጥፎ እየተጠራ ነው። ሀበሻ ሁሉ የሰውን ህይወት እንትን እንደሚል፣ በተለይ ይሄ ሽማግሌ የሚናገረው ነገር ደጋግሞ ብዙ ጊዜ ስለ ሀበሻ ሴት ስለ ሀበሻ ወንድ ነው የሚናገረው። ይሄ እዚህ ጋር ያለው ሽማግሌው ሰውዬ እሱ ደግሞ በቪዲዮ ይወጣል ማለት ነው። ሀበሻን እንዴት ጠምዶ እንደያዘ ልነግራችሁ አልችልም። አሁን ደግሞ ብሶበታል ማለት ነው። እና በአሁን ላይ ሀበሻ ተጠልቷል በሳውዲ አረቢያ ላይ። በአንዳንድ እንደዚህ ስህተት በሚሰሩ ወንድም እና እህቶቻችን ሀበሻ በአጠቃላይ ነፍሰ በላ እንደሆነ ነው እየተደረገ ያለው ማለት ነው። እና ይሄ በጣም ስህተት ነው። እና ሀበሾች ጨካኝ ናችሁ፣ አላህ ከሀበሻ ተንኮለኛ ይጠብቃችሁ ይባባላሉ ቪዲዮ እየሰሩ ማለት ነው። ከምር በአረበኛ። እና ሙሲባ ሀበሾች ናችሁ። አንዱ ምን ይላል? ይሄው እዚህ ጋር አለ ቪዲዮ እየሰራ ማለት ነው። እኔ የእውነት ይሄ በዚህ ውስጥ ቪዲዮ ባመጣላችሁ ደስ ይለኛል ብታዩት ማለት ነው። እና ተመልከቱ። እዚህ ጋር እንደ ሀበሻ ስልክ እያወራ ነው። እሱ ግን እኔን አልሰማኝም አላየኝም። እኔ ግን እያየሁት ነው። ሀበሻ ተንኮለኛ ነው። ከሀበሻ ተንኮለኛ ይጠብቃችሁ። እኔ እዚህ መዝራ ነው ያለሁት ይላል። የራሱ መዝራ ቦታ እያሳየ እዚህ መዝራ ላይ አንድ ሀበሻ ሰራተኛ ቀጥሬ ያለው፣ ግን እሱ የሚያወራውን ነገር እኔም እየሰማሁት አይመስለውም። እና አላህ እንደው ከሀበሻ ተንኮለኛ ከሀበሻ ሙሲባ አላህ ይጠብቃችሁ እያሉ ጭራሽ እኛን እንደ ዳቢሎስ እያዩን ይገኛሉ ማለት ነው። ድዋ እየተደራረጉ እና በጣም እውነት ሀበሻ ጨካኝ ነው መጥፎ ነው እያሉ እንግዲህ የእኛን ስም በአሁኑ ሰዓት አግንነውታል ማለት ነው። አያችሁ፣ የእነሱ ዶሮ እንኳን የዶሮ ህይወት እንኳን ቢጠፋ በጣም ውድ ነው፣ እንደ ኢትዮጵያ አይደለም። ኢትዮጵያ ላይ ግን የሰው ህይወት በጣም ርካሽ ነው። በጣም ምንም ማለት አይደለም። ከሰው ህይወት ኢትዮጵያ ላይ
የዛፍ የእጽዋት ህይወት ይበልጣል። በአሁኑ ሰዓት ላይ እጽዋቶች ይከበራሉ። አንድ ዛፍ ብትቆርጥ ብዙ ትቀጣለ፣ አንድ ሰው ህይወት ብታጠፋ ግን ትንሽ ትቀጣለ። አያችሁ ምን ያክል ኢትዮጵያ ጋር አነጻጥሮት ያለውን ነገር እና እንደ ኢትዮጵያ አይደለም እነሱ። አሁን በዚች እንግዲህ በአንድ ሰው እኛ ስንት ኢትዮጵያዊ ህይወት አልፎብናል በሳውዲ አረቢያ ላይ። አሁን በጥይትም እናመልጣለን ብለው በጥይት እየተመቱ ብዙ ወንድሞቻችን እየሞቱ ናቸው። ሲሮጡ በመሳሪያ እየመቷቸው ነው። ብቻ ያሳዝናል። ፈጣሪ ጠብቃችሁ። ለማንኛውም ስደት ላይ ያላችሁ በተለይ ሳውዲ አረቢያ ሁናችሁ ግመል ምናምን የምትጠብቁ ልጆች፣ እረኞች፣ በረሃ ውስጥ ኢንፎርሜሽን የሌላችሁ አላችሁ፣ እግዚአብሔር ይጠብቃችሁ። አሁን በጣም ተነስተዋል። ያሳዝናል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እስካሁን አልተያዘም። ሲያዝ ደግሞ አዲስ መረጃ ይዤላችሁ እመጣለሁ።